ሰላም ጤና ይስጥልኝ የሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ዛሬም ከምሳ ሰዓት በኋላ የወጡ አዳዲስ ዜናዎች እንዲሁም የትላንትና የጨዋታ ውጤቶችን ጠቁማለን። እስከ መጨረሻው አብራችን ነው። በቅድሚያም ማንቸስተር ዩናይትድ የክለቡ ደጋፊዎች ካሪንግተን ልምምድ ማዕከልን እንዲጎበኙ እድል ማመቻቸቱን አስታወቀም። ደጋፊዎች ከሰኔ ወር ጀምሮ በቅርቡ እድሳት የተደረገለትን የካሪንግተንን መጎብኘት እንደሚችሉ ይፋ አድርገዋል። ካሪንግተን ልምምድ ማዕከልን ለመጎብኘት የቀረበው ቦታ ውሱን መሆኑና 100 ፓውንድ ክፍያ እንደሚጠይቅ ተነገረም። ደጋፊዎች መጀመሪያ ኦልድ ትራፎርድን ከጎበኙ በኋላ በክለቡ መጓጓዣ ወደ ካሪንግተን እንደሚያቀኑ ተገለጸ። ማንቸስተር ዩናይትድ የልምምድ ማዕከሉን ለደጋፊዎች ክፍት ሲያደርግ በታሪኩ ለመጀመሪያ ጊዜ መሆኑ ተረጋገጠ። የመለያ ምት ሲመታ አስማት ሰርተውብናል ይላል የናይጄሪያው አሰልጣኝ። በዓለም ዋንጫ ማጣሪያ ፍጻሜ ናይጄሪያ ከኮንጎ ጋር በመለያ ምት ተሸንፋ ከውድድሩ ማሰናበቷ ይታወሳል። ኮንጎ በመለያ ምት 4-3 ስታሸንፍ ናይጄሪያ 3 መለያ ምት ስተዋል። የመለያ ምቱ በሚመታበት ወቅት የናይጄሪያ አሰልጣኝ ኤሪክ ቼሌ የኮንጎ አሰልጣኝ ቡድን አባል ለማጥቃት ሲሞክሩ ተስተውሎ ነበር። ከጨዋታው በኋላ ስለተፈጠረው ክስተት የተጠየቁት አሰልጣኝ ኤሪክ ቼሌ መለያ ምት ሲመታ አንዱ የኮንጎ ሰው አስማት ሲሰራ አይቼዋለሁ ሲሉ ተደምጠዋል። የመለያ ምት በተመታ ቁጥር ያንን እያደረገ ስመለከት ራሴን መቆጣጠር ተሳነኝ ያሉት አሰልጣኙ ምን ነበር ያዩት ተብለው ሲጠየቁ ፈሳሽ መሳይ ነገር ይዞ ወደ ላይ እያደረገ ሲሰራ አይቼዋለሁ ብለው ተናግረዋል። ዲሞክራቲክ ኮንጎ በቀጣይ ለዓለም ዋንጫ ለማለፍ ሜክሲኮ ላይ ከሌላ አህጉር ቡድን ጋር የመጨረሻ የጥሎ ማለፍ ጨዋታ ታደርጋለች። የሆነ ሰው እጁን ስላወነጨፈ ብቻ ውሳኔ አይቀየርም ይላል ቶማስ ቱኬል። የሶስት አናብስት አሰልጣኝ ቶማስ ቱኬል ጁድ ቤሊንጋም ሲቀየር መበሳጨቱን ስላሳየው ብቻ የሚቀየር ነገር አይኖርም በማለት ተናግረዋል። ቤሊንጋም ተቀይሮ ሲወጣ ስለ መበሳጨቱ የተጠየቁት ቶማስ ቱኬል በዛ መንገድ አላየሁትም ሲሉ ገልጸዋል። ደስተኛ እንዳልሆነ አይቻለው፣ ነገር ግን አሁን እዚህ ላይ አላተኩርም። የሆነ ሰው እጁን ስላወራጨ ብቻ ውሳኔ አይቀየርም ሲሉ ተደምጠዋል። አሰልጣኙ አክለውም ቤሊንጋም ሁለተኛ ጎል ሲቆጠር ደስታውን አለመግለጹ ጥሩ እንዳልሆነ ገልጸው የቡድን መንፈስ ሊኖር ይገባል፣ ጉዳዩን እመለከተዋለሁ ሲሉ ተናግረዋል። ጁድ ቤሊንጋም ውሳኔውን መቀበል አለበት። ሮጀርስን በቋሚነት ባለመሰለፉ ደስተኛ አይደለም፣ ምክንያቱም መሰለፍ ይገባዋል ሲሉ ቶማስ ቱኬል ስለ ሀሳብ ተናግረዋል። ደጋፊውን ይቅርታን ጠይቃለን አለ ዶናሩማ። ጣሊያናዊው ግብ ጠባቂ ጃንሉጂ ዶናሩማ ቡድናቸው ትላንት በኖርዌይ ለደረሰባት ሽንፈት ይቅርታ ጠይቀዋል። ኖርዌይ ሁለተኛ ጎል ካስቆጠረች በኋላ ሙሉ ለሙሉ እጅ ሰጥተናል፣ ይህ በፍጹም መደገም የለበትም ሲል ጃንሉጂ ዶናሩማ ተናግሯል። አክለውም ለዓለም ዋንጫው ለማለፍ መጋቢት ላይ የምናደርገው የጥሎ ማለፍ ጨዋታ በሙሉ አቅማችን መጫወት አለብን ሲል ጥሪ አስተላልፈዋል። ለውጤቱ ደጋፊዎችን ይቅርታን ጠይቃለን፣ ከፍተኛ ብስጭትና ንዴት ውስጥ ነን ሲል ጃንሉጂ ዶናሩማ ተናገረ። ጣሊያን በምሽቱ በኖርዌይ 4-1 የተሸነፈች ሲሆን በዓለም ዋንጫ ለማለፍ የጥሎ ማለፍ ጨዋታ ታደርጋለች። ኖርዌይ ቡድን በበላይነት በማጠናቀቅ ከ28 ዓመታት በኋላ ለዓለም ዋንጫ ማለፍ ችላለች። የ2025 የአፍሪካ የዓመቱ እግር ኳስ ተጫዋች የመጨረሻ 3 እጩዎች ይፋ ተደርገዋል። በዚህም መሰረት የፒኤስጂ የተከላካይ መስመር ተጫዋች አሽራፍ ሀኪሚ፣ የሊቨርፑሉ አጥቂ ሙሐመድ ሳላ እና የጋላታራዩ አጥቂ ቪክተር ኦስሜን በእጩነት መቅረብ ችለዋል። አሸናፊው ተጫዋች የፊታችን ሮብ በሞሮኮ ራባት በሚካሄደው የካፍ ዓመቱ ምርጥ ሽልማት ስነ ስርዓት ላይ የሚታወቅ ይሆናል። ውድ ቻናላችን ተከታታዮች የአፍሪካ የ25 ምርጥ ተጫዋች ማን ይሆናል? በኮሜንት ሴክሽን ላይ ሐሳባችሁን ቀርቡልን ጠይቃለን። እግር ኳስ ፍትሃዊ አይደለችም ይላል ዶሚኒክ ሶቦዝላይ። የሃንጋሪ ብሔራዊ ቡድን አምበል ዶሚኒክ ሶቦዝላይ ከዓለም ዋንጫ ውጪ መሆናቸው እንዳሳዘነው ተናገረ። ሃንጋሪ ትላንት
ከአይርላንድ ባደረጉት ጨዋታ ሲመሩ ቢቆዩም በመጨረሻ ደቂቃ ግብ ተቆጥሮባቸው ተሸንፈዋል። ይህንንም ተከትሎ ሃንጋሪ ከ2026 ዓለም ዋንጫ ውጪ መሆኗን አረጋግጣለች። በጨዋታው ምን እንደተፈጠረ አላውቅም ሲል አስተያየቱን የሰጠው ዶሚኒክ ሰቦዝላይ በጣም የሚያም ስሜት ነው ሲል ተናገረ። አክለውም እግር ኳስ ፍትሃዊ አይደለችም ሲል ተደመጠም። ያለ ክርስቲያኖ ሮናልዶ ጨዋታውን ያደረገችው ፖርቹጋል በሰፊ የግብ ልዩነት በማሸነፍ ወደ ዓለም ዋንጫ ማለፏን አረጋገጠች። ፖርቹጋል ከአርሜኒያ ጋር ያደረገችውን የዓለም ዋንጫ ማጣሪያ የምድብ ጨዋታ 9-1 በሆነ ሰፊ ውጤት ማሸነፍ ችላለች። በጨዋታው ብሩኖ ፈርናንዴዝ እና ጃኦ ኔቬስ 3 ግቦችን በማስቆጠር ሃትሪክ መስራት ችለዋል። ቀሪዎቹን የፖርቹጋል የማሸነፊያ ግቦች ሪናቶ ቬጋ፣ ጎንካሎ ራሞስ እና ኮንሴሳኦ አስቆጥረዋል። ክርስቲያኖ ሮናልዶ 6ኛ እና የመጨረሻ የዓለም ዋንጫ ውድድሩን ያደርጋል ተብሎ ይጠበቃል። ቪርትዝ ሊቨርፑልን በመቀላቀሉ አይጸጸትም ይላል የቪርትዝ ወላጅ አባት። የሊቨርፑል ተጫዋች ፍሎሪያን ቪርትዝ ወላጅ አባት ልጃቸው ሊቨርፑልን በመቀላቀሉ እንደማይጸጸት ገልጸዋል። ቪርትዝ የተሻለ ተጫዋች ለመሆን ሊቨርፑልን በመቀላቀሉ ትክክለኛ እርምጃ ነው ሲሉ ሃንስ ቪርትዝ ተናገሩ። በሊቨርፑል ጥሩ እየሰራ ነው ያሉት ወላጅ አባቱ እያንዳንዱ የልምምድ ጊዜ በጉጉት እየጠበቀ ነው የሚሰራው፣ ከቡድኑ ጋር ተስማምቶታል ሲሉ አስተያየታቸውን ሰጥተዋል። ነገሮቹ እያንዳንዱ ባሉበት መንገድ 100% ደስተኞች ነን ሲል ወላጅ አባቱ ጨምሮ ተናገረም። ዘንድሮ ሊጉን የምናሸንፍበት ዓመት ነው ይላል ቴሪ ሄነሪ። የቀድሞ የመድፈኞቹ ታሪካዊ ተጫዋች ቴሪ ሄነሪ ዘንድሮ አርሰናል ከ22 ዓመታት በኋላ ሊጉን ያሸንፋል የሚል እምነት እንዳለው ተናገረ። ይሄ የውድድር ዘመን በመጨረሻ ሊጉን በድጋሚ የምናሸንፍበት ነው ብዬ አምናለሁ ሲል ቴሪ ዳንኤል ሄነሪ ተናግሯል። ቴሪ ሄነሪ አክለውም አርሰናል የፕሪሚየር ሊግ ዋንጫውን ሲያሸንፍ በቦታው እንደሚገኝ ቃል ገብቷል። በፈረንሳይ ሊግ 1 እየተጫወተ የሚገኘው እንግሊዛዊ ሜሰን ግሪንውድ የወሩ ምርጥ ተጫዋች በመባል ተመረጠ። በፈረንሳይ ሊግ 25-26 የውድድር ዘመን የወርሃ ጥቅምት የወሩ ምርጥ ተጫዋች ይፋ ተደረገ። በዚህም መሰረት የማርሴይ ፊት መስመር ተጫዋች ሜሰን ግሪንውድ የወሩ ምርጥ ተጫዋች በመባል መመረጥ ችሏል። ሜሰን ግሪንውድ ወሩ ባደረጋቸው 4 የሊግ ጨዋታዎች 5 ግቦችን ማስቆጠር ችሏል። በውድድር ዘመኑ 8 የሊግ ግቦችን በማስቆጠር በፈረንሳይ ሊግ ከፍተኛ ግብ አግቢዎች ደረጃ 2ኛ ላይ መቀመጥ ችሏል። ባላንዶር ከፈለገ ሻምፒዮንስ ሊግ ወይም የዓለም ዋንጫ ማሸነፍ ይጠበቅብሃል ይላል ሃሪ ኬን። እንግሊዛዊ ባየር ሙኒክ ተጫዋች ሃሪ ኬን በዚህ ዓመት ለባላንዶር ሽልማት ትልቅ ዋንጫዎች ሚና እንደሚኖራቸው ገለጸም። በዚህ ዓመት 100 ጎል ላስቆጥር እችላለሁ ያለው ሃሪ ኬን ነገር ግን ሻምፒዮንስ ሊግ ወይም የዓለም ዋንጫን ካላሸነፍ ባላንዶር አይታሰብም ሲል ሀሳቡን ሰጥቷል። ይሄ ለኤርሊንግ ሃላንድም ለሁሉም ተጫዋቾች ተመሳሳይ ነው፣ እነዚህን ትልቅ ዋንጫዎች ማሸነፍ አለብህ ሲል ሃሪ ኬን ተናገረም። ውድ የቻናላችን ተከታታዮች ለዛሬ ያዝናቸው አጫጭር ዜናዎችን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ ቤተሰብ እንዲሆኑ በአክብሮት እንጋብዛለን።